ይስጥልኝ እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። የ1000 ልጆች ልብ ልናሳክም ነው ጋይስ። ትልቅ ተአምር፣ ትልቅ ታሪክ። የሀበሻ ሙስሊም የተባረከ ነው። አንድ የምነግራችሁ ነቢዩ ሙሐመድን ክብርና ረመት በሳቸው ላይ ይሁን። እኚህን አባት ያለመውደድ፣ እኚህን አባት ያለማክበር፣ እኚህን አባት ያለማድነቅ የእርስ በርስ ጦርነትን ናፋቂነት ውስጣችሁ አለ ማለት ነው። በትላንትና ታሪክ ማንም አይመዘንም። ትላንትና ቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለቀው ዛሬ በቆምክበት አቋም። የኢትዮጵያ አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት። ሰላማት ጋይስ እንደምናላችሁ በያላችሁበት ሰላምታችሁ ብዝት ይበልኝ ያልኩ ዛሬም እንደተለመደው አዳዲስና ወቅታዊ በሆኑ ጉዳዮች ተመልሻለሁ። እስከ መጨረሻ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ። መልካም ቆይታ። توزيع حفيا أتفرحي أشي كوي ما جمعنا وشوش يراكم ما جمعنا دايبلوا أشوا إيهو ندي فيونو نيو ها أشي كوي إندا تبرق يكون إندي من ناس قباش زيوس عندي إذا شو كبارو አያችሁ የፈረንጅ ጋይስ የፈረንጅ ራቢት እንግሊሽ ማናገር ይጀምራል ጋይስ። ስለዚህ እንግሊሽ በፍጥነት መማር ከፈለጋችሁ የፈረንጅ ራቢት ገዝታችሁ ቤታችሁ ውስጥ አስገቡ። ማርያም ራቢት ገዘለክ ትላ ሐሰበን ያርገ እስኸያ እኔ ታይም ሰራሐኒ እሺ ተዝፈት ጓለ ጋይስ አሁን ልንከፍተው ነው። ስለዚህ በምን አታጨናንቋቸው በርጋታ ነው ፈተል የቤላ ሳያቸው የቤል ማርያም እንዴት ይያለ ነበር አዱላይ አምስከና ለኔ ቆይ ከሪሞ በሩን ዝጋው በእናትህ ነው። ውሻዎች እንዳይወጡ ብቻ አንተር ከገዜ ካለመ እንደይ አንተ አሁን ይዝራቢቲዩ ታገዚያም መጣፋን ነው على ላይ ፎልጤ ብሱሩ ገሪ ምን ይኔ አቺ ይልከ ተጠጋሪ አረ እንዳይበላሽ ላስመርመራቸው እንዴ ወይ ሲያስከለልያ እስከና ይነክሰኪ አረ ሊያስከለ አረ لا ተኩሳ አቺ ከይት ነክሰኪሽ ተረጋጋይ አይና ተሰሩ حد يقول بليز أتذكر اللي أنا خيتو لعك يا أخي بكا وشو تشرب من الزين كوي اسمعنا سيات أنسته عندكم أنسى عندكم أنا ترى اللي متستمر على ها لا مريس كذا سيجارة ترى كنكتسب إيه هورر موفي هي نيشيو أنا اللي أزغي اللي إيه حاسقتها كغورت وي مسكرات الحسال لا هاي تسمعكي ها مريم حسي يفدي جزء لك حسي اجيها لا لبغ سمعك مالتي نعم اللي ماري اعطيها نعم اوكي انك زغيا حفظيا زغي هو ايزو قص بحيلي تماسك قص حفظي ايزو هو تفريح من قصي بيختار متي ماشي هي تخيت لك يا بيزك حدا راغي يا تبغتي او صفا متي او صفا متي كاروت لنا ديو كاروت وصل نغري من اتكلتي ቀስ በትላንትና ታሪክ ማንም አይመዘንም። ትላንትና ቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለቀው ዛሬ በቆምክበት አቋም ላይ ነው። እግዚአብሔር እኮ እያኖረን ነው ሁላችንም። ሁሉንም ሳይመለከት ያደን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለኝ? የትኛው ንጽህና ነው አንተ እንድጠቁም ያደርገኝ?
እሷን እኮ መቀበል ያቃተች። ይሄንን አምነህ ተቀበል። አሁን አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኛቸው። በምትችለው አቅም በምትችለው ልክ እንደ ጠዋት በመስኮት እንደምትገባ ፈገግታ ነው አንተ መልካም ስታደርግ እግዚአብሔር ፈገግ የሚለው። መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካም ልቦና። ስለዚህ ፈተና እንዳለብህ ማወቅ መቻል አለብህ። ምቀኛ እንዳለብህ ማወቅ መቻል አለብህ። ቅድም እንዳልኩ ነው ክርስቶስ እኛ ሰውዬ ከመጣ እኛ ኃጢአተኞች ላንሰደብ ላንተች አንችልም። በጣም ትርዝም ናቸው። እርሳው ተው ዝም ብለው ወደፊት ሂድ። እግዚአብሔርን ከፊት አድርገን ከኋላ አድርገን ብለህ መንገድ መቀጠል ነው። መልካምንም አድርግ ዋጋንም ታገኛለህ። አንዳንዴ ቁጭ ብለህ ታስበውና ማለት ነው ለምንድን ነው አንድ ሰው በቃ ጣት ቀሳሪ የሚሆነው? ለምን ስፔሻሊ እኛ አበሾች በጣም ጣት መቀሰር እንወዳለን ታውቃለህ። ከዛ የሆነ ያለን ጉድፍ የደበቅነው ነገር እኮ እንደሌለ እኮ ነው የምናስመስለው። ለምንድን ነው ማስተዋል የጎደለው? እኛም ጎደሎነት እንዳለን እኛም ብንወጣና ወደፊት ትንሽ መታየት ብንጀምር የሆነ የሚጠቁብን ሰው እንዳለ ማስተዋል ያጥርናል። እሱ ነው እና አለማስተዋሉ ላይ ነው ብዬ ነው የማስበው። ሁሉም ሰው በልክነኝነት ነው የሚኖረው፣ ራሱን አያይም። ይሄ ደግሞ የደካማ ሰዎች ብዙዎቻችን ደካሞች የራሳችን ጉዳት አለብን አንመለከትም። የዛን ያህልም ደግሞ ብዙ ቀና ሰዎች አሉ፣ መልካም ሰዎች አሉ፣ በመፍራት ቆመው ያሉ። ስለዚህ የትኛው ነው የሚያዋጣው? በፍርሃት መኖር ወይንስ ተዋግቶ ወደፊት መሄድ? በቃ እንዋጋለን። በደምብ ግዴታ ነው። እርግጠኛውን መልካም ባታደርግ የመጣውና የሚመጣው ነገር በሙሉ አይመጣም። ማንም አስታውስማ ማን ያውቃል? ዝም ብሎ እንደሌላው ይሄ ብሎ ይሄዳል። ከሌሎቹ የተለየህበት ነገር ምንድን ነው? አሉ ከሚባሉት በሰራተኞች ተገንጥለህ አይን ውስጥ የገባህ ወደ ምንድን ነው? ባደረግከውና በምታደርገው ነገር ነው። ስለዚህ ቅናት አለ ማለት ነው። ክፉ ሀሳብና ክፉ ሀሳብ የሴጣን ነው በምስል ታዲያ ለማን እጅ መስጠት ያለበት? በእግዚአብሔር ወይንስ ምላሹ ያንተ? እውነት ዝታይ መጋረጃው ሲገለጥ አትሸሽ ይባላል። ሂድ ወደፊት። እውነት ነው። እሷ ነች የምታስፈራው አብዛኛው ሰው። እሷን መጋፈጥ ከቻልክ ሁሉም ነገር ቀላል ይሆናል። አሚን ከባድ ነው ግን ትንቀሳቀሳለህ፣ ትችላለህ፣ አትደርቅም። አብዛኛው ሀበሻ ብዬ ማስበው እኔ ጣት እንዳይከሰርበት የተደበቀና የደረቀ ህዝብ ነው። በቃ ፍርሃት በድብቅ ስንት ክህሎት ያለን ፍጡራን እኮ ነው ኢትዮጵያውያን። ስንት ድምፅ ያላቸው አሉ። ቤታቸው ሲቆልፉ ተአምር ኢንተርናሽናል የሚያደርጋቸው እኛን የሚያስጠሩ ስንት ሰዎች አሉ። ግን ያቺ ጣት እንዳትቀሰርባቸው በራቸው ዘግተው በቃ። አሁን ቲያትር ማለት በጣም ከባድ ነው እውነት ለመናገር። ቢካዝ ስሜቱን የዛኔው ማምጣት አለብህ፣ እዛው መሆን አለብህ። በቃ ይሄ አይምሮ መላቀቅ አለበት ከልብህ ጋር ንጹህ የሆነው እንትን ለማስተላለፍ ማለት ነው። ብዙ ሰዎች አያደርጉትም። በጣም ትልቅ አቅም ይጠይቃል። የኢትዮጵያ አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ፣ ከራሷ አልፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለእኔም ያሳያችኝ ቪዲዮ ያስፈራል። ከዛስ አደጋ በአደጋ፣ ከዛስ ስራ ማጣት፣ ከዛስ ጭንቀት። ምንድን ነው ብላ ጸሎት ስታረግ አብራት የኖረች ያሳደገቻት ልጅ ያደረገችባት መተት ነበረ። ይቺ ሴት
ከዝናዋ፣ ከገንዘቧ፣ ከሀብቷ፣ ከቤቷ ለዚች ሴት አጋርታት፣ ይቺ ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለኝ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁን ይዛችሁ ሰርታችሁ ደክማችሁ ከሱስ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍኮርስ አንዳንድ አርቲስት ሆኖ ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የእነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍስን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። ልባችሁን አስተካክሉ። እግዚአብሔር የሚረዳችሁ፣ እግዚአብሔር የሚታገሳችሁ፣ እግዚአብሔር አሁንም ከእናንተ ጋር ያለው ሳታውቁ ስለተደረገባችሁ ነው። ወደ አምላካችሁ ተመለሱ። ነፍሳችሁን አጽኑት፣ አእምሯችሁን አጽኑት፣ በልባችሁ መለወጥ ታደሱ። መጀመሪያ ከነበራችሁት በመቶ እጥፍ እግዚአብሔር ይሰጣችኋል። መልካም ቀን። ነገራችን ላይ ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። የ1000 ልጆች ልብ ልናሳክም ነው ጋይዝ። ትልቅ ተአምር፣ ትልቅ ታሪክ። አይለቴ አለ ሶሪ ሌት ሆኜ መጣ። ቴንክ ዩ። ዛሬ እንግዲህ ትልቅ ቀን ነው። ሃርት ቱ ሃርት ፋውንዴሽን 1000 ልጆች ለማሳከም እንግዲህ አላማ ይዘን ወደ አሜሪካ የምናቀናበት ጊዜ ተቃርቧል። ካይናት ቴንክ ዩ ሶ ማች። ቴንክ ዩ ቬሪ ማች። ነገራችን ላይ 2018 የስኬት አመቴ ነው ማለት የሚችለው የቀብር አስፈጻሚ ብቻ ነው። ምን ለማለት እንደፈለግ ገባችኋል? የአበሻ ሙስሊም የተባረከ ነው። አንድ የምነግራችሁ ነቢዩ ሙሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ የምወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትም መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነቢዩ ምርቃን ራሱ አበሻውያን ስለሆን ይህንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሃይማኖት የሌላውን የሃይማኖትም አባት እንደዛው አክብሩ ይላል። ነቢዩ ሙሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የሀበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን። አስደንጋጭ የተባለና ያልተለመደ የእገታ ወንጀል በመዲናዋ አዲስ አበባ መፈጸሙ ተሰምቷል። በለሚ ኩራ ክፍለ ከተማ ጎሮ አትሌቶች መንደር በሀገሪቱ እምብዛም ያልተለመደና እንዲሁም ደግሞ እጅግ አስደንጋጭ የእገታ ወንጀል መፈጸሙ ነው የተሰማው። 3 የፓኪስታን ዜግነት ያላቸው ግለሰቦች በተከራዩት የመኖሪያ ቤት ውስጥ የህንድና እንዲሁም ደግሞ የባንግላዴሽ ዜጎችን በገመድ በማሰርና አፋቸው በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር የሚደርስ ከፍተኛ የገንዘብ ማገቻ ሲጠይቁና አሰቃቂ ድብደባ ሲፈጽሙባቸው በማፈን ከ15 እስከ 30 ሚሊዮን ብር የሚደርስ ከፍተኛ የገንዘብ ማገቻ ሲጠይቁና አሰቃቂ ድብደባ ሲፈጽሙባቸው መክረማቸው ነው የተገለጸው። ይባስ ብሎም በቅርቡ ለጉብኝት ወደ ኢትዮጵያ የገቡ 4 የህንድ ቱሪስቶችን ጭምር በማሰርና በመደብደብ ከቤተሰቦቻቸው የህንድ ሩፒ እንዲያስመጡ ሲያስገድዱ እንደነበር በቁጥጥር ስር ከዋሉ በኋላ ባደረጉት ቃል
ተጋልጧል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ቃላት ያለኝ ይመስለኝ ነበር፣ ለካ ቃል ነኝ። የእውነት ከልቤ ነው ደስ ያለኝ። ይህን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም እግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም። መለሰኛ ልጅ ነኝ፣ ግን አመፄን አላየም። ከተሸሸጉበት ወጥቶ እናንተ ፊት አቆመኝ። አሁንም ክብሩ ይውሰድ። እናቱ ለድንግል ማርያም ክብር ይሁን። ለቅዱሳን ጻድቃን ሰማዕታት፣ ለቅዱሳን መላእክቱም ክብር ይሁን። እዛ መለስ ስል እዚህ ውስጥ ያሉ ወንድሞቼ እኔ ለእነሱ ደግ አይደለሁም። የእነሱን ያህል ለእኔ ስለ እኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለ እኔ ብዙ ደክማቸዋልና መድኃኒዓለም ክርስቶስ ደካሞቹ እግዚአብሔር ያክብርልኝ። ሁላችሁም የልባችሁን መሻት ከክፋት በቀር ይፈጽምላችሁ። ሳማኑኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረጋል ከዛ ፊት ገና ከጅምሩ ጀምሮ ከልብ ወደዋል። አማን ከእንደ ቤተሰብ እግዚአብሔር ጸጋውን ያደለል። በተለያዩ ቦታ ላይ በተቸገርኩበት ሰዓት በውጭ ሀገር ያሉ ጅማ፣ በተለያየ ከተማ ያሉ ወዳጆች የማላቃቸው እነሱ ያሉ ለእኔ ብዙ ነገር አድርገውልኛል። ብዙ ነገሮችን አሳልፊያለሁ። አይገርምም? አስችሎኛ ቆሜያለሁ። እናንተ ስላላችሁ ለሁላችሁ ያላችሁበት እዚህ ሀገር ውስጥም ያላችሁ እናንተም ከፊት ለፊት ያላችሁ መድኃኒዓለም ክርስቶስ የልባችሁ መሻት ይፈጽምላችሁ። ገባኤ ሲሳይ ፎቅ ጓደኛ ያለኝ እግዚአብሔር ያክብር። ከነ ቤተሰብ ጓደኞች ሳልጠይቀው ወደ ሌን ይሞላ ነበር። የጎደለው ሙሉ መድኃኒዓለም ክርስቶስ ይሙላል። ከታመምኩ ጀምሮ አቅሟን ያላትን ሳትሳሳ ስታስታምመኝ የነበረች ህመሙን ነርቨስ ነው የሚያደርገው። ስታስታምመኝ የነበረች ህመሙን ነርቨስ ነው የሚያደርገው። መድኃኒቱ ስጅም አይተወኝም። በጣም ያስጨንቀኝ ነበር። 1 ዓመት ከ10 ወር ነው ቤት የተኛሁት። 12 እንግዶችን ቅዳሜ በመድኃኒት ነው ቲያትር የምሰራው። ሰናይ ጥላው ትባላለች። ታዬ ተመስግኗል። ቀኝ እጄ ያዘዝኩትን ይታዘዛል። ለእኔ ብቻ ሰው ማናችሁ የምታዙት ይታዘዛል። እግዚአብሔር ብሔራዊ ቲያትር ንጉሥ አርማን የሰራችሁ ጓደኞቼ በሙሉ እግዚአብሔር ያክብርልኝ። ሁላችሁም አመሰግናለሁ። መድኃኒዓለም ክርስቶስ የምትሰሩት አትጡ። ልበ መልካም መሆን በፍላጎት አለ። እግዚአብሔር ነው ልበ መልካም የሚያደርገው። ድህነት ድሃ ብቻ አይደለም የሚያደርገው፣ ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። እዚህ የተገኛችሁም ሳትገኙ የቀራችሁ በሙሉ እግዚአብሔር አምላክ ይስጥልኝ። ድንግል ማርያም በካባ ትከልልልኝ። እንግዲህ አብራችሁ ስለቆማችሁ እናመሰግናለን። እስከመጨረሻ ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተ ክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው።
ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳን። ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። እኚህን አባት ያለ መውደድ፣ እኚህን አባት ያለ ማክበር፣ እኚህን አባት ያለ ማድነቅ የእርስ በርስ ጦርነትን ናፋቂነት ውስጣችሁ አለ ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻ አይታችሁ ኮፒ ሊንክ ሼር በማድረግ የነጃሺ አባት ወይም የነጃሺ ወንድም ወይም ነጃሺ ራሱ ዛሬ በሕይወት እንዳለ ለዓለም እንድታሳዩልኝ እፈልጋለሁ። ኮመንት ላይ እድሜዎትን ያስረዝምልን እያላችሁ መጻፋችሁንም እንዳትዘነጉ። ቪዲዮን ስሙት። የአበሻ ሙስሊም የተባረከ ነው። ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድ አስባችሁታል? እንደነዚህ አይነት አባት ባለንበት አካባቢ ሁሉ ቢኖሩ ምን አይነት ሰላም፣ ምን አይነት መከባበር እንደሚሰፍን ተገንዝባችኋል? ወላሂ ነው የምላችሁ እህት ወንድሞቼ፣ እዛኔ ረሱል ሰለላሁ ዐለይሂ ወሰለም የሀበሻ ንጉሥ ሰውን አይበድልም ፍትሃዊ ዳኛ ነው ያሉት እንደነዚህ አባት ስለነበሩ ነው። እነዛ ቀደምቶች የሚያስተነትኑ ጨበርገው ክፋቱን ብቻ ሳይሆን የሚያቀርቡ እውነታውንም ጭምር ለዓለም ለትውልድ የሚያስተላልፉ እንደነዚህ አይነት እንቁ አባቶች ስለነበሩ ነው። የሰላም ኖቤል ሽልማት ወላሂ ነው የምላችሁ ለእኛ አባት ይገባል። እነዚህ አባት ታዲያ ሊሸልሙ አይገባም ነው የምትሉት? ወዳጆች ይገባል የምትሉ ሁላችሁም ሼር፣ ኮፒ ሊንክ በድጋሚ እያደረጋችሁ ኮመንት ላይ ይገባቸዋል፣ እንደነዚህ አባት ይብዙልን እያላችሁ መጻፋችሁን እንዳትዘነጉ። ይህንን ወይሄለው አሃው ህቡራ ኢነመል ሙእሚኑን ኦቦለወን ወሊን ወጅጅራችሁን ሃላን በሬዳዳ ወገኖቼ ካለን ትልቁ እሴት የሃይማኖት እሴት ነው። አጠር ባለችው በዚህ ጊዜ መጽሐፍ ቅዱስን በደንብ በጥልቀት እንደማነብ ቅዱስ ቁርአንንም በጥልቀት አነባለሁ። በዛ ምን አገኘው? የኢትዮጵያውያን ታላቅነት ሰውን ሰው ብለው በመቀበል ላይ የተመሰረተ እሴት ነው። ይሄ ቋንቋ አይደለም። ብዙ ምሁሮች አላችሁ። የኢትዮጵያ እሴት ቋንቋ ብቻ ሳይሆን መንፈሳዊም መሆን ይጠበቅብናል። ኤክሰርሳይዝ ማድረግ ይጠበቅብናል። ምክንያቱም የኢትዮጵያ እሴት የእግዚአብሔር እሴት ነው፣ ምንም የሚጎድለው የሌለው። ስለዚህ በአሁኑ ሰዓት ያ እሴት ታች ነው ያለው። ምክንያቱም ምናልባት ወደ ኢትዮጵያ ክብርና ረመት እሳቸው ላይ ይሁን ነቢዩ ሙሐመድን ደም ይወዳቸዋል። ለምንድን ነው ደሞት የሚወደው ብትሉኝ፣ የተወለዱት መካ ነው። እነሆ መካ ተወልደው መካ አድገው ከመካ በፊት ግን እውነተኛይቱ ምድር ብለው የተናገሩት ስለ ኢትዮጵያ ነው። ሰው በመሆኑ የሚከበርባት ምድር ብለው የተናገሩት ስለ ኢትዮጵያ ነው። ይህንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለእኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቅድም እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉሥ አርማ ነው የሚባለው። በአረቡ ዓለም ነጃሺ ይባላል።
እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማኢዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም፣ አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን፣ ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። ይህ ፍቅር ነው። መወደተን ለለዚነ አመኑ፣ በእስልምናው ሃይማኖት ለሚያምኑት፣ አለዚነ ቃሉ ኢና ነሳራ። አሁን እኔ መስጊድ የምሰራው ወገኖቼ አባቶቼ የሰሩትን ነው። እስልምናንና ክርስትናን ማንም ሊለያየው አይችልም። ይሄ ታሪክ እስካሁን አለ። ስለዚህ አሁን ዛሬ እዚህ የመጣ ነው ኦርቶዶክሳውያን ይህንን ተረዱት። ምክንያቱም ክርስቶስ ይህንን ያዛል፣ ክርስቶስ ይህን ይፈቅዳል። አሁን ለምን መሰላችሁ? አላደግንም። አሁን በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም። በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ እንዳው ይሄ አሁን በሀገራችን ያለው ችግር የሚያሳስባችሁ ከሆነ እኛ ሰው እንሁን። ሰው የመሆኑ ሚስጥር አምልኮት ነው። አደራ፣ ያለ አምልኮት ሰው መሆን አንችልም። ሰይጣን ስላለ እዚህ ምድር ላይ። የዛሬ ቪዲዮዎች እነዚህ ነበሩ። በቀጣይ እስክንገናኝ ደህና ሁኑልኝ።